ታውቃላችሁ ሞገስ የሌለበት ሰው የጣሊያን ሱፍ ለብሶ ሰው የላከው ነው የሚመስለው። ሞገስ ከቁመት በላይ ያቆማል፣ ከገንዘብ በላይ ይገዛል፣ ሞገስ ከእውቀት በላይ ያራምዳል። በቃሉ ክብር ሁላችን እንቆማለን። በዘጸአት መጽሐፍ ምዕራፍ 3 ቁጥር 21 ከተወደደው የእግዚአብሔር ቃል እንደዚህ አነባለሁ። ይህ ሕዝብ በግብፃውያን ዘንድ የመወደድን ጸጋ እንዲያገኝ ስለማደርግ በምትወጡበት ጊዜ ባዶ እጃችሁን አትሄዱም። እያንዳንዷ ዕብራዊት ከጎረቤቷም ይሁን አብሯት ከምትኖረው ግብፃዊት የብርና የወርቅ ጌጣጌጦች እንደዚሁም ልብስ እንድትሰጣት ትጠይቅ። እነዚህንም ሁሉ ወስዳችሁ ወንዶችና ሴት ልጆቻችሁን ታስጌጣላችሁ፣ ታለብሷቸዋላችሁም። በዚህም መንገድ የግብፃውያኑን ሀብት በእጃችሁ አግብታችሁ ትወጣላችሁ። መጽሐፍ ቅዱስ የሚወድ ሰው መጽሐፉን ከፍ ያደርጋል። መጽሐፍ ቅዱስ ያላዘ ቀኝ እጁን ከፍ ያርግና እኔ ምለውን ከኔ ጋር ይበል። እግዚአብሔር ሆይ አመሰግናለሁ፣ ቃልህን እወደዋለሁ፣ ካንተም እማራለሁ። የበዛ ሰላም፣ የማይወሰድ ደስታ፣ የድል ሕይወት ዛሬም ነገም ለዘላለም አለኝ። አሜን። በኢትዮጵያ አዲስ ኪዳን ካህናት ቤተክርስቲያን አዲስ አበባ አጥቢያ በእሁድ ማለዳ ከኛ ጋር የእግዚአብሔርን ቃል እየተካፈላችሁ ያላችሁ በዚህ ፕሮግራም የታደማችሁ አሁን ባነበብኩላችሁ የእግዚአብሔር ቃል በዘጸአት መጽሐፍ ምዕራፍ 3 ቁጥር 21 ላይ ከ400 ዓመት በላይ በባርነት ለኖሩት የእስራኤል ሰዎች እግዚአብሔር አምላክ ጩኸታቸውን ሰምቶ ከግብፅ ሊያወጣቸው በወሰነና በወረደ ጊዜ የእስራኤልን ሕዝብ ከግብፅ ለማውጣት የሰጣቸው ብር አይደለም፣ ወይም ደግሞ የጦር ሰራዊትና ጦር አይደለም። እግዚአብሔር አምላክ የእስራኤልን ሕዝብ ጩኸት ሰማው አለ። በሙሴ አማካኝነት ሕዝቡን ከባርነት ከጭቃ ረገጣ ጡፍ ከመጠፍጠፍ አውጥቶ ወደ ተስፋይቷ ምድር ወደ ከነዓን ሊያስገባቸው ጊዜው በተቆረጠ ሰዓት እግዚአብሔር አምላክ በዚህ በዘጸአት መጽሐፍ ምዕራፍ 3 ቁጥር 21 ላይ ሲናገር በግብፃውያን ፊት ለፊት ሞገስን ሰጣቸው ይላል። በአዲሱ ትርጉም ደግሞ የመወደድን ጸጋ እሰጣቸዋለሁ ብሎ ይናገራል። ወዳጆቼ እግዚአብሔር አምላክ አንድን ታላቅ ነገር ሊሰራ ሲፈልግ ወይም ደግሞ የሰውን ታሪክ ሊቀይር ሲፈልግ የአንድን ሰው መንገድ ሊያቀናለት ሲፈልግ ብር አይደለም የሚሰጠው፣ ሞገስ ነው የሚሰጠው። ሞገስ ውበት አይደለም፣ ሞገስ ቁመት አይደለም፣ ሞገስ መንፈስ ነው። የእግዚአብሔር ቃል ሲናገር የሞገስን መንፈስ በዳዊት ቤት ላይ አፈሳለሁ ብሎ ይናገራል። ምናልባት ቁንጅና ጥሩ ነው፣ ቁመት ጥሩ ነው። ነገር ግን ሞገስ ከቁመት በላይ ያቆማል፣ ከገንዘብ በላይ ይገዛል። ሞገስ ከእውቀት በላይ ያራምዳል። እና እግዚአብሔር ለእስራኤል ሕዝብ እንደዚያ በብዙ የባርነት ዘመን በብዙ ስቃይ በብዙ ሰቆቃ የኖሩትን ሰዎች እግዚአብሔር ከባርነት ሊያሳርፋቸው እንደገና ወደ ገባላቸው ለአባታቸው ለአብርሃም የተናገረውን ተስፋ ሊፈጽምላቸው ሲቆርጥ እግዚአብሔር እንደዚህ አለ። በግብፃውያን ፊት ለፊት ማለትም በገዟቸው፣ በረገጧቸው፣ ባስጨነቋቸው፣ ጭቃ እንዲያቦኩ፣ ጡብ እንዲጠፈጥፉ ባደረጓቸው፣ ጭድ እንዲሰበስቡ ባደረጓቸው፣ እንደፈለጉ ባኖሯቸው ሰዎች ፊት ለፊት ሞገስን እግዚአብሔር ሰጣቸው። እግዚአብሔር ሰውን ሲያስብ ታሪኩን ሊለውጥ ሲፈልግ መንገዱን ሊያቀና ሲፈልግ የሚሰጠው ሞገስ ነው። ለምሳሌ በዘፍጥረት መጽሐፍ ላይ ብታነቡ ኖህ በእግዚአብሔር ፊት ሞገስን አገኘ ከጥፋት ውሃም ተረፈ ይላል። እና ሞገስን ያገኘ ሰው ከየትኛውም አይነት ድንገተኛ አደጋ ወይም ደግሞ መቅሰፍት እንደሚያመልጥ የእግዚአብሔር ቃል ይናገራል። ዮሴፍ በጴጢፋራ ፊት ሞገስን አገኘ፣ ከዛስ ከፍ ከፍ አለ ብሎ ይናገራል። ስለዚህ ሰው ሞገስን ሲያገኝ ከፍ ከፍ ይላል። ሰው ሞገስን ሲያገኝ ከጥፋት ይተርፋል። እሱ ብቻ አይደለም። ሩት በቦኤዝ ፊት ሞገስን አገኘች፣ ባለቤት ሆነች ይላል እግዚአብሔርን ቃል ስታነቡ። አስቴር ደግሞ ሞገስን አገኘች ብሎ ይናገርና ከዛ ከሴቶች ሁሉ መካከል የተመረጠች የተወደደች ሆነች ይላል። እንደምታውቁት ማርያም በእግዚአብሔር ፊት ሞገስን አገኘች፣ ለልዩነት ተለየች። እና ሰው በእግዚአብሔር ፊት ሞገስን ሲያገኝ ታሪኩ እንደ ቀድሞ አይሆንም፣ ነገሩ ይቀየራል። እና ሞገስ እንድትወደዱ፣ ተቀባይነት እንዲኖራችሁ፣ ተጽዕኖ ፈጣሪ እንድትሆኑ ጎዳናችሁን ያቀናል፣ የከበዳችሁን ነገር ያቀላል፣ ዝብርቅርቅ ያለውን ነገር ያስተካክላል። ከምታቁት የተፈጥሮ ሕግ ውጪ የማታቁትን መለኮታዊ ሕይወት እንድትኖሩ ያደርጋል። ሞገስ ያለበት ሰው
ማለት ምን ማለት ነው ብያችኋለሁ። ሞገስ ቁመት አይደለም። ሞገስ ውበት አይደለም። አፍንጫ ቢገተር ጭንቅላት አይሆንም። ሞገስ የሆነ የምትሉት የሚታይ ስፒሪት ነው። በጌታ በኢየሱስ ስም እግዚአብሔር አምላክ እስራኤልን ባሰበበት የሞገስ መንፈስ ዛሬ ማለዳ እናንተና ቤታችሁን ያስብ። ሞገስ ልዩነት ያመጣል ወዳጆቼ። ሞገስ ያለበት ሰው ታውቃላችሁ፣ ሞገስ የሌለበት ሰው የጣሊያን ሱፍ ለብሶ ሰው የላከው ነው የሚመስለው። እዚህ ገባ የማይባል ይመስላል። ሞገስ ያለበት ሰው ግን ይገርማል። ምንም ይልበስ በሰው ፊት ተቀባይነት አለው። ቃሉ ተጽዕኖ ፈጣሪ ነው። ከሱ ቃል በኋላ ማንም አንዳች አይጨምርም። ንጉሥ በሰራዊቱ መሃል እንደሚኖር ያኖረዋል። ሲናገር አሜንና ይሁን ይልለታል እግዚአብሔር። በጌታ በኢየሱስ ስም የተቀባይነትና የተወዳጅነትን መንፈስ በጌታ በኢየሱስ ስም የሞገስ መንፈስ በእናንተ ላይ ይሆን። ሰዎች ሲያዩአችሁ ለእናንተ ቀኛቸውን እንዲሰጧችሁ፣ ሕይወት እንዲቀላችሁ፣ መንገዳችሁ እንዲቀና በጌታ በኢየሱስ ስም ዛሬ ማለዳ ባርካችኋለሁ። የሞገስ መንፈስ በላያችሁ ላይ ይሆን። በደም ጩሁና አሜን ባሉ። ኢየሱስ ጌታ ነው። ሺህ ቢኖርህ እግዚአብሔር የሞገስ መንፈስ ካልሰጠ በስተቀር ውድ ልብስ ለብሰ የሆነ የተላከ ሰው ነው የምትመስለው። ይገርማል። ግን the spirit of favor የሞገስ መንፈስ ባንተ ላይ ሲሆን እግዚአብሔር ይውላችሁ ጠላቶቻችሁ ሊያሳፍርና ሊቀጣ ሲፈልግ ጠላቶቻችሁን አይደለም የሚገላቸው ወይም የሚያጠፋቸው፣ በጠላቶቻችሁ ፊት ለፊት ሞገስን ይሰጣቸዋል። እግዚአብሔር በጣም ሲክሳችሁ የሚያደርግላችሁ በናቋችሁ ሰዎች ፊት፣ ባዋረዷችሁ ሰዎች ፊት፣ ብዙ ባወሩባችሁ ሰዎች ፊት እግዚአብሔር ሞገስን ይሰጣችኋል። በደም ጩሁና አሜን ባሉ። ዛሬም ምነግራችሁ እንደዚህ ነው። በተዋረዳችሁበት፣ በከሰራችሁበት፣ በብዙ ውጣ ውረድ ባለፋችሁበት በዛ ሰፈር እግዚአብሔር ታሪካችሁ ሊቀይር ሞገስን ይሰጣችኋል። ስለዚህ ሊመጣ ካለ ከየትኛውም አይነት ጥፋት ልክ እንደ ኖህ ታመልጣላችሁ። እና ዮሴፍ በጴጢፋራ ፊት ሞገስን አገኘ። ከፍ በቃ ሞገስ ያገኘው ሰው ይገርማል። ምናልባት የዚህ ዓለም ሲስተም በዘመድ በጓደኛ በኔትወርክ በምናምን ሊሆን ይችላል። በስትራቴጂ ግን አንድ ሰው አለ። የትኛውንም መንገድ ተሰብስበው በር ቢዘጉበት በር የማይዘጋበት፣ ቢያድቡበት ህይወት እንደዛ የማይበላሽበት የእግዚአብሔር ሞገስ ያለበት ሰው እየሰበረ ይሄዳል። አሚን ነው። አጠገባችሁ ያለውን ሰው ንቁትና ከሀብት ሞገስ ይሻላል በሉት። አልሰማውም። ከሀብት ሞገስ ይሻላል በሉት። ከሰው ሞገስ ይሻላል በሉት። ከባለስልጣን ሞገስ ይሻላል በሉት። ዛሬ ማለዳ የእግዚአብሔር ሞገስ በእናንተ ላይ ይሆናል። አሚን ነው። ታስታውሳላችሁ አይደለ? በሉቃስ ወንጌል መጽሐፍ ምዕራፍ 2 ቁጥር 40 ላይ የእግዚአብሔር ቃል ሲናገር ጌታ ኢየሱስ ክርስቶስ በቁመት እንዳደገ ይናገራል። ከዛስ በሰውም በእግዚአብሔርም ፊት በሞገስ አደለ ያድግ ነበር ይላል። አየ ጌታ ኢየሱስ ራሱ በሰውም በእግዚአብሔርም ፊት በሞገስ ያድግ ነበር ይላል። ሞገስ በጣም ኢምፖርታንት ነው። በተለይ ፕሮግራም ካለባችሁ፣ በእናንተ ላይ የሚከናወን ነገር ካለ ሞገስ በጣም ወሳኝ ነገር ነው። ዛሬ በእግዚአብሔርም በሰውም ፊት ነገራችሁን ከፍ የሚያደርግ መንገዳችሁን የሚያቀና ህይወታችሁን የሚያቀን የእግዚአብሔር ሞገስ በላያችሁ ላይ ይሆናል። ጌታ ይመስገን። ወዳጆቼ የእስራኤል ሰዎች ከግብጽ ሲወጡ ባዶ እጃቸው መውጣት የለባቸውም። የእስራኤል ሰዎች ከግብጽ ሲወጡ ይዘውት የወጡት ብርና ወርቅ ዘርፈው አይደለም። የነሱ ብቻ ሳይሆን የአባቶቻቸው ብቻ ሳይሆን የዘር ማንዘሮቻቸው የድካም ዋጋ ግብጽ ምድር ላይ ፈሷል። አያቶቻቸው ለ400 ምናምን ዓመት እንኳን በመቶ ዓመት እንኳን ብትቆጥር የነሱ 4 ትውልድ እዛ በግብጽ ምድር ፒራሚድ ሲጠፈጥፍ እነ ፊቶምና እነ ራምሴን የመሳሰሉ ትልልቅ የሀብት ማከማቻ ለፈርዖን የሚሆን ከተማ ገንብተዋል። በነፃ ነው የገነቡት። ጭቃ እየረገጡ ነው ዘመናቸውን የጨረሱት። ወጥተው የተቀበሩት ከጭቃ ውስጥ ነው። ጊዜያቸው፣ ልጅነታቸው፣ መልካቸውን ሁሉ ጨርሰዋል። እና ከግብጽ ሲወጡ ታዲያ ባዶ እጃቸውን ይወጣሉ እንዴ? የራሳቸውን ብቻ ሳይሆን የአባቶቻቸውን የድካም ዋጋ እግዚአብሔር አስመልሶላቸው መጽሐፍ ሲናገር ከብርና ከወርቅ ጋር ከግብጽ አወጣቸዋል። ባዶ እጃቸውንም አይወጡም። አንድ ነገር ልንገር፣ የትኛውም ህግ የዚህ ዓለም ስርዓት ያንተን ሊያስመልስልህ ይችላል። የ7 ቅምቅማያትን የ4 ቅምቅማያትን የድካም ዋጋ የብዙዎቻችን አባቶች፣ እናቶች፣ ፋሚሊዎች ደክመው በባዶ ሞተው ሊሆን ይችላል። እግዚአብሔር ግን ሞገሱን ሲሰጥ ያንተን ሂሳብ ብቻ ሳይሆን የሚያወራርደው የዘር ማንዘርን ሂሳብ አምጥቶ ይሰጣል። የሱን የድካም ዋጋ ሁሉ ያስመልስላል። ስለዚህ አንድ ሰው በዚህ ዓመት በሚቀጥለው ዓመት የዘር ማንዘሩ የድካም ዋጋ ይወራረድለታል። እግዚአብሔር በጌታ በኢየሱስ ስም ነገራችሁን መልሶ በእጃችሁ ያስገባል። እና ባዶ እጃቸውን አይደለም የወጡት፣ ከብርና ከወርቅ ጋር ነው የወጡት።
እና እነዚህ የእስራኤል ሰዎች ጠቅላላ እጃቸው ላይ ወርቅ አለ ብር አለ እግዚአብሔር ደግሞ እንደዚህ አለ ልጆቻችሁን አልብሷቸው ልጆቻችሁን አስቂጧቸዋል they deserve ይገባቸዋል ደክማቸዋል ለፍታቸዋል እና ባዶ እጃችሁን ከግብጽ አትወጡ ስለዚህ ወዳጆች የምጽፉ ሰዎች ሞገስ ከቁመት በላይ ያቆማል ከገንዘብ በላይ ይገዛል በጣም የገዙ ሰዎች ካያቸው ብር ያላቸው አይደሉም ሲናገሩ ይጣፍጣሉ ይወደዳሉ the spirit of acceptance የተቀባይነት መንፈስ አለባቸው የተወዳጅነት ሲሉ ቃላቸው ህግ ነው ይገርማል ከነሱ ቃል በኋላ ማንንም አንዳች ሊጨምር አይችልም አሳያቸዋለሁ የእግዚአብሔርን ቃልና ከእውቀት በላይ ያራምዳቸዋል ወዳጆቼ